ዕለተ ማክሰኞ ሚያዝያ 27 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት ማጀቴ ግንባር ያገዛዙ ኃይል ከፋኖ ጋር የጨበጣ ውጊያ የገጠመ ሲሆን አገዛዙ በአርሶ አደሮች ላይ ጭምር የመድፍ ጥቃት መፈጸሙም ተነግሯል። በሸዋ ኤፍራታና ግድም ወረዳ ማጀቴና አካባቢው ከትናንት ሚያዝያ 26 2018 ዓ.ም ጀምሮ የተቀሰቀሰው ከባድ ውጊያ በፋኖ ኃይሎች የበላይነት እየተመራ መሆኑም ተነግሯል። በተመሳሳይ ወሎ ግንባር መቄት ያገዛዙ ሰራዊትና የፋኖ ኃይሎች ከባድ የተባለ ውጊያ እያደረጉ መሆኑ ተነግሯል። በዚህ ውጊያም ያገዛዙ ሰራዊት ከባድ ጥቃት እያስተናገደ መሆኑ ሲነገር፣ አንድ ከፍተኛ ኮሎኔል የተሳፈሩባት ፓትሮልም በፋኖ ጥቃት መውደሟ ተነግሯል። በወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በመቄት ምድር ታላቅ ጀብዱ እየፈጸመ እንደሚገኝ ነው ያስታወቀው። ይህ በእንዲህ እንዳለ በደብረ ታቦር ከተማ አቅራቢያ በተደረገ ህዝባዊ የምክክር መድረክ ገዳያችንን አንመርጥም ሲሉ ነዋሪዎች አቋማቸውን ይፋ ማድረጋቸው ተነግሯል። በዝርዝር እንመለከተዋለን። የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ተከትሎ የጠቅላይ ሚኒስትሩ አማካሪና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ እጅግ ጠንካራና ቁጡ ምላሽ ሰጥተዋል። አቶ ጌታቸው በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት አጭር ነገር ግን ጥልቅ መልእክት የዶክተር ደብረጽዮን ቡድን እያደረገ ያለውን የስልጣን ሽኩቻ ልጆች ቤት ሰርተው ከሚጫወቱት የልጆች የቃቃ ጨዋታ ጋር በማመሳሰል ክፉኛ አጣጥለዋል። ይህ በእንዲህ እንዳለ ከሰሜኑ ጦርነት በኋላ ለመጀመሪያ ጊዜ ዛሬ የጦር ጀቶች በመቀሌ ሰማይ መታየታቸው ማነጋጋሪ ሆኗል። በዝርዝር መረጃችን ተሰሙታላችሁ። በኢትዮጵያ የሀገረ መንግስት የመፍረስ አደጋ አጋጥሟል ሲል አቶ ጀዋር መሐመድ ተናገረ። በቅርቡ በተደረገ ልዩ ቃለ ምልልስ ላይ የፖለቲካ ተንታኝ የሆኑት አቶ ጀዋር መሐመድ በኢትዮጵያ ወቅታዊ ሁኔታ ላይ ጥልቅና አሳሳቢ ሀሳቦችን አጋርተዋል። አሁን በተለያዩ የሀገራችን አካባቢዎች እየተነሱ ያሉ ጥያቄዎች ከዚህ ቀደም ከነበሩት የፖለቲካ ጥያቄዎች የተለዩና መሰረታዊ የህልውና የመኖርና ያለመኖር ጉዳዮች መሆናቸውን አስምረውበታል። የሀገረ መንግስት የመፍረስ አደጋም ተጋርጧል ሲሉ አቶ ጀዋር አድርገዋል። በዝርዝር መረጃችን እናሰማችኋለን። ከባህር ዳር የተነሱ የኢትዮጵያና የተባበሩት አረብ ኤሚሬቶች ድሮኖች ካርቱም ላይ ጥቃት ፈጽመዋል ስትል ሱዳን ከሰሰች። ሱዳን የጸረ ኢትዮጵያ ኃይሎች መሰባሰቢያ ሆናለች በማለት ደግሞ የኢትዮጵያው አገዛዝ ምላሽ ሰጥቷል። በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ዓመታት ወዲህ ታይቶ በማይታወቅ መልኩ እየተበላሸ የመጣ ሲሆን ትናንት ሰኞ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት ተከትሎ የቃላት ጦርነቱ ከፍ ወዳለ ደረጃ ተሸጋግሯል። የሱዳን የውጭ ጉዳይ ሚኒስትር ሞሂዲን ሳሌምና የጦር ኃይሉ ቃል አቀባይ አሲም አዋድ አዲስ አበባን እንመታለን እያሉ ነው። በዝርዝር መረጃችን ተሰሙታላችሁ። ጉዳያችን እየታየ ያለው በፍርድ ቤት ሳይሆን በፖለቲከኞች ጠረጴዛ በመሆኑ ከእንግዲህ ፍርድ ቤት አንቀርብም ሲሉ የፖለቲካ እስረኞች ተናገሩ። በነ ዶክተር ወንዶሶን አሰፋ፣ መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማው መዝገብ ስር የሚገኙ 16 ተከሳሾች ለፍርድ ቤት በላኩት አዲስ አቤቱታ የብልጽግና አገዛዝ ባለስልጣናት በፍትህ ስርዓት ውስጥ በግልጽ እጃቸውን በማስገባት ለሞት ቅጣት እያዘጋጁን ነው ማለታቸውን ሚዲያችን ሰምቷል። በዝርዝር ትሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። ለቻናላችን አዲስ የሆናችሁ ካላችሁ በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት ማጀቴ ግንባር በተከፈተ ውጊያ ፋኖ ድል ቀንቶኛል ብሏል። ያገዛዙ ኃይል ደግሞ በሰላማዊ አርሶ አደሮች ላይ ጭምር የመድፍ ጥቃት መፈጸሙን የተነገረው። በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ ማጀቴና አካባቢው ከትናንት ሚያዝያ 26 ጀምሮ የተቀሰቀሰው ከባድ ውጊያ በፋኖ ኃይሎች የበላይነት እየተመራ መሆኑ ታውቋል። ከኮምቦልቻ፣ ከሚሴ፣
አጣዬና መሃል ሜዳ የተሰባሰበው የአገዛዙ አየር ወለድ ኮማንዶ በአራት አቅጣጫዎች ጥቃት ለመክፈት ቢሞክርም ባሳምነው እስር በሚገኙ የፋኖ ክፍለ ጦሮች ከባድ የመልሶ ማጥቃት ተከፍቶበታል። በማጀቴ ቀጠና መስኖና ጅግቢ አካባቢዎች 7-70ና አጼ ኢኮኖ አምላክ ክፍለ ጦሮች ያገዛዙን ጥቃት በጽናት ሲመክቱ ውለዋል። በተለይ በካራ ለጎማ ግንባር 7-70 ክፍለ ጦር ያገዛዙን ኃይል ፊት ለፊት የገጠመ ሲሆን በአርብ ገበያ ግንባር ደግሞ የሁለቱ ክፍለ ጦር ሻለቆች ለ46 ሰዓታት ያላሰለሰ ውጊያ በማድረግ ያገዛዙን ኃይል መልሰውታል። በተመሳሳይ በመንዝ ጌራ ወረዳ በተፈጸመ የፋኖ ጥቃት ያገዛዙ ኃይል ክፉኛ የተመታ ሲሆን ኃይሉ ወደ መሃል ሜዳ ከተማ እንዲበተን ተደርጓል። ያገዛዙ ኃይል በቀልና ቁጣውን በአርሶ አደሮች ላይ በመወጣት በማጀቴ ዙሪያ በሚገኙ ቦታዎች ላይ የመድፍና የሞርተር ጥቃት የሰነዘረ ሲሆን በዚህም ንጹሐን አርሶ አደሮች መመታታቸው ተነግሯል። የሸዋ ጠቅላይ ግዛት ነዋሪዎች ያገዛዙን ድርጊት ሂትለራዊ ሲሉ የገለጹት ሲሆን በአንድ በኩል ህዝብን በመድፍ እየደበደቡ በሌላ በኩል ለምርጫ ጥሪ ማቅረብ ያገዛዙ የሞራል ውድቀት ማሳያ ነው ብለዋል። በጥይት እያደኑ ምርጫ መጠየቅ የፖለቲካ ቅቡልነት ያጣ አገዛዝ የመጨረሻው የህልውና መፈራገጥ ነው ሲሉ ነዋሪዎቹ ስሜታቸውን አንጸባርቀዋል። በተመሳሳይ በወሎ መቄት ግንባር ያገዛዙ ጦርና የፋኖ ኃይሎች ከባድ ትንቅንቅ መክፈታቸው ተነግሯል። በወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በመቄት ምድር ታላቅ ወታደራዊ ጀብድ ፈጽም ያለው ነው ያለው። ሚያዝያ 27 ቀን 2018 ዓ.ም ረፋድ ላይ የተጀመረውና ከቁራምበሳ እስከ ሲሲጊ አድማሱን የዘረጋው አውደ ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራን አድርሷል። በዚሁ ውጊያ በርካታ የአገዛዙ ሰራዊት የተመታ ሲሆን አንድ የመከላከያ ኮሎኔል ፓትሮል መኪና በፋኖች በተሰነዘረ የቦምብ ጥቃት መጋየቷም ነው የተነገረው። በስቦ መምታት ጥበብ የተቃኙት የ22ኛ ክፍለ ጦር ፋኖች በወሰዱት እርምጃ ያገዛዙ ጦር ከፍተኛ ኪሳራ ያስተናገደ ሲሆን ለቁጥር የሚያታክቱ ወታደሮችም መውደቃቸውን የተነገረው። በመቄት ምድር በተደረገው በዚህ ኦፕሬሽን ከፍተኛ መጠን ያለው የጦር መሳሪያና ቁሳቁስ መማረኩም ተረጋግጧል። ከነዚህ መካከል 17 የክላሽ ጦር መሳሪያ፣ 803 የብሬን ተተኳሽ፣ 501 የክላሽ ተተኳሽ፣ 7 የወገብ ትጥቆችና 5 F1 ቦምቦች ገቢ ተደርገዋል። በሌላ በኩል በደብረ ታቦር ከተማ አቅራቢያ ታላቅ ህዝባዊ የውይይት መድረክ ተካሂዷል። ገዳያችንን አንመርጥም ሲሉ ነዋሪዎች አቋማቸውን መግለጻቸውም ተሰምቷል። በደብረ ታቦር ከተማ አስተዳደር መዳረሻ በሚገኘው ወርቄን ከተማ ያገዛዙ ጦር ከሚገኝበት ስፍራ በ2 ኪሎ ሜትር ርቀት ላይ ህዝባዊ የውይይት መድረክ መካሄዱን የታወቀው። ይህ ውይይት ልዩ የሚያደርገው የአማራ ፋኖ ጦር ካገዛዙ ኃይሎች ጋር በ2 ኪሎ ሜትር ርቀት ላይ ሆኖ ጥበቃ እያደረገ የተከናወነ መሆኑ ነው። ሰራዊቱ መጋቢት 26 ቀን 2018 ዓ.ም ምሽት ከአዲኮ እስከ ሰኔል ዱር እንዲሁም ከደብረ ሲና እስከ ደብረ ታቦር ኢየሱስ ባሉ ስፍራዎች ደፈጣ ይዞ በማደር ለውይይቱ ዋስትና መስጠቱ ተገልጿል። ከጠዋቱ 3 ሰዓት እስከ ቀኑ 9 ሰዓት ተኩል በተካሄደው በዚህ መድረክ ላይ የተሳተፉት የደብረ ታቦር ከተማ መዳረሻ ነዋሪዎች አገዛዙ በህዝቡ ላይ እያደረሰ ያለውን መጠነ ሰፊ በደል በዝርዝር አቅርበዋል። አገዛዙ እየገደለን ማዳበሪያና ትራንስፖርት ከልክሎን ስለ ምርጫ ያወራል፣ ገዳያችንን አንመርጥም በማለት ነዋሪዎቹ ወደ ምርጫ ካርድ ቦታ አንሄድም ሲሉ በይፋ አቋማቸውን መግለጻቸውን የተነገረው። የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝደንት አድርጎ መሾሙን ተከትሎ የጠቅላይ ሚኒስትሩ አማካሪና የትግራይ ጊዜያዊ አስተዳደር ፕሬዝደንት የነበሩት አቶ ጌታቸው ረዳ እጅግ ጠንካራና ቁጡ ምላሽ ሰጥተዋል። አቶ ጌታቸው በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት አጭር ነገር ግን ጥልቅ መልእክት የዶክተር ደብረጽዮን ቡድን እያደረገ ያለውን የስልጣን ሽኩቻ ልጆች ቤት ሰርተው ከሚጫወቱት የልጆች የእቃቃ ጨዋታ ጋር በማመሳሰል ክፉኛ አጣጥለውታል። የአቶ ጌታቸው ረዳ የትግርኛ መልእክት ትርጉም እንደሚከተለው ይነበባል። ቃንጫ መርዓት የምትባል የልጆች ጨዋታ አለች። ትውልድን ለመጨረስ የወሰኑ ደናቁርት ዛሬም እያላገጡ ያችን ጨዋታ ደግመዋታል። ልንስቅ ነው ወይስ ልናለቅስ? እነዚህ አካላት ሳይባረሩ ወይም ሳይጠረጉ የትግራይ ህዝብ ሰላም አያገኝም። ይህ የአቶ ጌታቸው ረዳ መግለጫ አሁን በትግራይ ያለውን የፖለቲካ ፍትጊያ ወደ ሌላ ምዕራፍ ያሸጋገረ ነው። የህወሓትን አሮጌ አመራሮች ደናቁርት ሲሉ መጥራታቸው እንዲሁም የትግራይ ወጣቶችን ህይወት እንደጨረሱና አሁንም በህዝቡ ስቃይ ላይ እያላገጡ መሆኑን መግለጻቸው በሁለቱ ቡድኖች መካከል ያለው እርቅ በማይቻል ሁኔታ መበጠሱን በግልጽ ያሳያል ሲሉ የፖለቲካ ትንታኞች ይናገራሉ። በተለይ በመልእክቱ
በመልእክታቸው ማጠቃለያ ላይ እነዚህ አካላት ሳይባረሩ የትግራይ ህዝብ ሰላም አያገኝም ማለታቸው አቶ ጌታቸውና የለውጥ ፈላጊው ቡድን የዶክተር ደብረጽዮንን አንጃ ከፖለቲካው መድረክ ሙሉ በሙሉ ለማስወገድ ቁርጠኛ መሆናቸውን የሚያመላክት ነጥብ ይመስላል። የፌዴራል አገዛዙም ሆነ የክልሉ ጊዜያዊ አስተዳደር ይህንን ህገወጥ ሹመት እንደማይቀበሉትና አሮጌው አመራር በህዝብ ላይ እያደረሰ ያለውን የፖለቲካ ቁማር ለማስቆም ከባድ እርምጃዎች ሊወስዱ እንደሚችሉ የፖለቲካ ተንታኞች ይገምታሉ። አሁን አመሻሽ ላይም ጀነራል ታደሰ ወረደ ህዝቡ ተቃውሞውን እንዲያሰማ ጥሪ ማቅረባቸው ተነግሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትናንት ምሽት ባደረጉት ንግግር የህዝባዊ ወያኔ ሓርነት ትግራይ ህወሓት እየተከተለ ያለው መንገድ አደገኛ መሆኑን በመጥቀስ የክልሉ ህዝብ ይህንን አካሄድ እንዲቃወም ጥሪ ማቅረባቸው ታውቋል። ይህ ጥሪ በተሰማበት ወቅት በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመርጠዋል። የክልሉ ምክር ቤት በከተማዋ በሚገኝ አዳራሽ ውስጥ ምርጫውን እያካሄደ ባለበት ወቅት የኢትዮጵያ አየር ኃይል የጦር አውሮፕላን በመቀሌ ሰማይ ላይ በተደጋጋሚ ሲመላለስ መታየቱ ተዘግቧል። ይህ ያልተጠበቀ የአውሮፕላን በረራ በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋት መፍጠሩም ታውቋል። ይህ ክስተት በጊዜያዊ አስተዳደሩና በፓርቲው አመራር መካከል ያለውን የፖለቲካ ፍጥጫ ይበልጥ ያባባሰው ሲሆን በከተማዋ ላይ የታየው የጦር አውሮፕላንም ለጉዳዩ ተጨማሪ ውጥረት ሰጥቶታል። የሀገረ መንግስት የመፍረስ አደጋ ተጋርጧል ሲሉ አቶ ጀዋር መሐመድ ተናገሩ። በቅርቡ በተደረገ ልዩ ቃለ ምልልስ ላይ የፖለቲካ ተንታኝ የሆኑት አቶ ጀዋር መሐመድ በኢትዮጵያ ወቅታዊ ሁኔታ ላይ ጥልቅና አሳሳቢ ሀሳቦችን አጋርተዋል። አሁን በተለያዩ የሀገራችን አካባቢዎች እየተነሱ ያሉ ጥያቄዎች ከዚህ ቀደም ከነበሩት የፖለቲካ ጥያቄዎች የተለዩና መሰረታዊ የህልውና የመኖርና ያለመኖር ጉዳዮች መሆናቸውን አስምረውበታል። ባለፈው ታሪካችን የነበሩት ትግሎች ሀገረ መንግስቱን ለማስተካከል የዜጎችን መብት ለማስከበርና ዲሞክራሲያዊ ስርዓት ለመገንባት ያለሙ ነበሩ። አሁን ግን የሀገረ መንግስቱ መሰረት ከፍተኛ ፈተና ውስጥ መውደቁንና የሀገር መበተን አደጋ አሳሳቢ ደረጃ ላይ መድረሱን በስፋት አብራርተዋል። እንደ ሶሪያ፣ ሊቢያና የመን ያሉ ሀገራትን አብነት በማድረግ አንድ ሀገረ መንግስት ከፈረሰ በኋላ መልሶ ለመገንባት ምን ያህል አስቸጋሪ እንደሆነ አስገንዝበዋል። ኢኮኖሚያዊ ቀውስን ወይም የመልካም አስተዳደር እጦትን ማስተካከል ቢቻልም ሀገር ከፈረሰ ግን ማንም ተጠቃሚ እንደማይሆንና ሁሉም የህብረተሰብ ክፍል ከፍተኛ ጉዳት እንደሚያስተናግድ በአጽንኦት ተናግረዋል። የሀገረ መንግስቱ መፍረስ ማንንም ክልል ወይም ማህበረሰብ የማይጠቅም የጋራ አደጋ መሆኑንም አስገንዝበዋል። ጉዳያችን እየታየ ያለው በፍርድ ቤት ሳይሆን በፖለቲከኞች ጠረጴዛ በመሆኑ ከእንግዲህ ፍርድ ቤት አንቀርብም ሲሉ የፖለቲካ እስረኞች ተናገሩ። በነ ዶክተር ወንዶሰን አሰፋ፣ መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማው መዝገብ ስር የሚገኙ 16 ተከሳሾች ለፍርድ ቤት በላኩት አዲስ አቤቱታ የብልጽግና አገዛዝ ባለስልጣናት በፍትህ ስርዓት ውስጥ በግልጽ እጃቸውን በማስገባት ለሞት ቅጣት እያዘጋጁን ነው ማለታቸውን ሚዲያችን ሰምተዋል። ተከሳሾቹ በዚህ አቤቱታ ቸው ላይ እንዳሉት አቃቢ ህግ ያለምንም ማስረጃ ክስ መስርቶብን ሳለ ይህንኑ እንድንከላከል መብታችንን ስንጠይቅ ፍርድ ቤት ሳትቀርቡ ከማረሚያ ቤቱ ናችሁ በፕላዝማ ተከላከሉ መባሉ በኢትዮጵያ የፍትህ ታሪክ ውስጥ ተደርጎ የማያውቅ ብይን በእኛ ላይ እንዲፈጸም ተጽዕኖ እየተደረገ ያለው በፖለቲከኞች ግፊት ነው ብለዋል። አክለውም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የጸረ ሽብር አንደኛ ወንጀል ችሎት በሞት በሚያስቀጣ ወንጀል ተከላከሉ ብሎ ከበየነ በኋላ ፍርድ ቤት ሳንቀርብ እንዴት ነፍስን የሚያስቀጥፍ የወንጀል ክስን መከላከል ይቻላል የሚለውን ጥያቄ መልስ አጥቶ ሳይሆን ተገዶ መሆኑን ያሳያል ብለዋል። ይህ በእንዲህ እንዳለ የሀገሪቱ የፍትህ ማስፈጸሚያ ቁንጮ የሆነው የፌዴራሉ ከፍተኛ ፍርድ ቤት ተከላከሉ ብሎ የበየነብንን ፍሬ ጉዳይ በወረቀት ገልብጦ መስጠት ሲገባው በጀት አልቆብኛል ሲል በግልጽ ከልክሎናል በማለት የፖለቲካ እስረኞቹ ተናግረዋል። ይህ የሚያሳየው ተፈጸመ የተባለውን ወንጀል በግልጽ ቀርበን እንዳንከላከል እና ባለስልጣናት በእኛ ላይ እንዲፈጸም የሚፈልጉት የሞት ፍርድ በቶሎ እንዲጠናቀቅላቸው ነው ሲሉም አመልክተዋል። ተከሳሾቹ ጨምረው እንዳሉት በግልጽ ችሎት ቀርበን በውሸት የተመሰረተብንን ክስና አቃቢ ህግ ያቀረበውን ማስረጃ ውድቅ እንደምናደርገው ከወዲሁ ቀድሞ ግምት ስለተወሰደ አቃቢ ህግ በችሎት ቀርቦ ምስክሮቻችንን ሲጠይቅ እኛ ደግሞ ማረሚያ ቤት ሆነን በፕላዝማ እንድንጠይቅ መደረጉና በየትኛው ማስረጃ ላይ መከላከል እንዳለብን የሚገልጽ የብይኑ ግልባጭ ሳይደርሰን
አካል መከራከር ስለማንችል ብሎም ፍርድ ቤቱ የገዢው መንግስት ፍላጎትን እያስፈጸመ በመሆኑ ከእንግዲህ ፍርድ ቤት በአካልም ሆነ በፕላዝማ ላለመቅረብ ወስነናል ብለው ማመልከታቸውን ሚዲያችን ከፍርድ ቤት ምንጮች ሰምቷል። ከባህር ዳር የተነሱ የኢትዮጵያና የኤምሬት ድሮኖች ካርቱም ላይ ጥቃት ፈጽመዋል ስትል ሱዳን ከሰሰች። የ4 ኪሎ አገዛዝ በአንጻሩ ሱዳን የጸረ ኢትዮጵያ ኃይሎች መሰባሰቢያ ሆናለች በማለት ከሷል። በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ዓመታት ወዲህ ታይቶ በማይታወቅ መልኩ እየተበላሸ የመጣ ሲሆን ትናንት ሰኞ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት ተከትሎ የቃላት ጦርነቱ ከፍ ወዳለ ደረጃ ተሸጋግሯል። የሱዳን የውጭ ጉዳይ ሚኒስትር ሞሂዲን ሳሌምና የጦር ኃይሉ ቃል አቀባይ አሲም አዋድ በጋራ በሰጡት መግለጫ የተባበሩት አረብ ኤምሬትስና ኢትዮጵያ በጥቃቱ በቀጥታ እጃቸው እንዳለበት በይፋ ከሰዋል። የሱዳን ባለስልጣናት ጥቃቱን የፈጸሙት ድሮኖች መነሻቸውን በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ ማድረጋቸውን የሚያረጋግጥ ተጨባጭ የቴክኒክ መረጃ እንዳላቸው በመግለጽ በተለይ የኤምሬትስ ንብረት የሆነና ኤስ 88 የሚል መለያ ቁጥር ያለው ድሮን በኢትዮጵያ የአየር ክልል በኩል አልፎ ጥቃቱን መፈጸሙን አስታውቀዋል። ይህንንም ተከትሎ ሱዳን በአዲስ አበባ የሚገኘውን አምባሳደሯን ለምክክር የጠራች ሲሆን ሉዓላዊነቷን ለማስጠበቅ እስከ ቀጥተኛ ወታደራዊ ግጭት ሊደርስ የሚችል እርምጃ ለመውሰድ ዝግጁ መሆኗን በማስጠንቀቅ ዛቻ ሰንዝራለች። ለዚህ ብርቱ ክስ ምላሽ የሰጠው የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የሱዳን መንግስት ያቀረበውን ወቀሳ መሰረተ ቢስና ሐሰተኛ በማለት ሙሉ በሙሉ ውድቅ አድርጎታል። ኢትዮጵያ በመግለጫዋ ላይ እንደጠቆመችው የሱዳን ጦር ኃይሎች እያቀረቡ ያሉት ክስ የራሳቸውን አጀንዳ ለማሳካት በሚንቀሳቀሱ የውጭ ኃይሎች ፍላጎት እና ግፊት የሚከናወን እንጂ ተጨባጭነት የሌለው መሆኑን ገልጻለች። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም።